አብርሽ እንግዲህ ሩታን ሰርፕራይዝ አርጓታል ማለት ነው። ለረዥም ጊዜ እንግዲህ ተጣልተው ነበር፣ ሁላችንም እናውቃለን ማለት ነው። ነገር ግን ልጅ የወለደ ሰው መቼም ቢሆን አይጣላም። መቼም ደግሞ ልጅ የወለደ ተጣላ ማለት እንግዲህ የማይሆን ነገር ነው ጋይስ። እና ያው በመጣላታቸው ሁላችንም ደብሮን ነበር። እኔ በተለይ ደብሮኝ ነበር። ወንድ ልጅ ልጁን ሲያሳድግ ነው እኔ ደስ የሚለኝ እንጂ እኔ አንድ ጊዜ ካገባሁ በኋላ ወንድ ልጅ ጥሎኝ እንዲሄድ እኔ ፈቃደኛም አይደለሁም፣ አልፈቅድለትም። የፈለገው ብንጣላም እንኳን ችግር የለውም እንታረቃለን ማለት ነው። መጣላት ያለ ነው። እግርና እግር እንኳን ይጋጫል ነው ይጋጫል የሚባል ነገር አለ። ስለዚህ እንግዲህ ምንም አይደለም፣ መጣላታቸው ያለ ነው። መስዋዕትም ስለከፈሉ እነሱ ሁለታቸው መስዋዕት ከፍለዋል። እንግዲህ ታርቀዋል። በመታረቃቸው በጣም ደስ ይላል። በተለይ እኛ የመዳም ቅመሞች የሰው ደስታ ያስደስተናል፣ የሰው ነገር ያስደስተናል። እና እንግዲህ እነሱ በመታረቃቸው ደስ ብሎናል ማለት ነው። ያው እኔ እዚህ ጋር ሰበና ብዬ ጠጣሁ መጥቻላችኋለሁ። ሙቀት አለ ብታዩ፣ ሳውዲ ላይ በጣም ኃይለኛ የሆነ ሙቀት አለ። እኔ ነኝ ያለ ሙቀት አለ ከምነግራችሁ በላይ። በስመ አብ እውነት እኔ አንዳንዴ በጣም ነው የምናሳዝን። የአረብ ሀገር ያለን ልጆች እናሳዝናለን። እንደዚህ ፊታችን ማዲያት ሆኖ ምናምን ማዲያት በማዲያት ሆነን በዛ ላይ ቤተሰብ አይረዳን፣ ወገን አይረዳን፣ ወንዶች አይረዱን። የእኛም ብር ለማጥፋት ምናምን እንኳን ብለው የተነሱ ወንዶች አሉ በዚሁ አጋጣሚ ማለት ነው። እና የምንላችሁ ፈልጌ ነው። እኛ ቅመሞች በቃ እንደዚህ የሆንን ራሱ እየተቃጠለን ምን እያለን የሰው ደስታ ያስደስተናል። ለምንድን ነው ግን ለምንድን ነው እንደዚህ የሰው ደስታ የሚያስደስተን? አቤት በተለይ እኔ እኮ የእኔ የተለየ ነው ማለት ነው። እና እላችኋለሁ እንግዲህ አብርሽ ሩታን ቢሸፍቱን ታውቁታላችኋ። ቢሸፍቱ በነገራችን ላይ በጣም ምርጥ የሆነ ሀገር ነው ማለት ነው። ብዙዎች እንግዲህ ለመዝናናት ቢሸፍቱ ነው የሚመጡ ታውቃላችሁ። ቢሸፍቱ እንግዲህ እስከ ልጁ ድረሱ ወስዶ ሩታን እንግዲህ ሊያዝናናት ነው ማለት ነው። በጣም ደስ ይላል። ቢሸፍቱ እንግዲህ ደግሞ ያው ዱባይ እንደሚገባ ተናግሯል ማለት ነው። ነገር ግን አሁን ያው ቢሸፍቱ ነው የሚወስዳት። ያው ቢሸፍቱን ከስደት መሰናየት ይፈልጋሉ። ትራንስፖርት ምናምን አሁን ኢትዮጵያ ኑሮ ስለተወደደ የአረብ ሀገር በረከት ስለሌለው ብትን ስለሚሉት በጣም የማያቸው ሀገሮች አሉ ኢትዮጵያ ላይ። እኔ በጣም በጉጉት የማያቸው ጎንደርን ከተማው ማየት እፈልጋለሁ። እንዳልኳችሁ ቢሸፍቱ እዛ ባሻገር መቀሌ እንኳን አሁን ያው አይመችም። ሀገራችን ያለችበት ሁኔታ በጣም ከባድ ስለሆነ መቀሌ አይሆንም ማለት ነው ጋይስ። መቀሌ እኛ ለመጎብኘት አይሆንም። ሰላም ከሆነ ኢትዮጵያ መቀሌን ማየት እፈልጋለሁ። መቀሌ ድሮ ጀምሬ የምወዳ ሀገር ናት ባይዘው ማለት ነው። ነገር ግን አሁን እንደምታውቁት መላው ኢትዮጵያ ሰላም አይደለም። ሰላም ከሆነ ጊዜ ደግሞ የምናየው ይሆናል ማለት ነው። እስከዛ ግን እንግዲህ ሰላም ያሉበትን ሀገር እየመራረጥን ሾፍ ነው የምናደርጋት ትላላችሁ። እና እንደዛ ነው እላችኋለሁ። ሌላ ምን የምትሉት ነገር አላችሁ? ሌላ ይበቃኛል። እና እንግዲህ አሁን ቢሆን አርፋችሁ ልጃችሁን አሳድጉ ነው። እኔ እንደኔ አርፋችሁ ስራችሁን አሳድጉ። የወለደ መቼም ቢሆን ስለማይለያይ አርፋችሁ እንትን በሉ፣ ልጃችሁን አሳድጉ። ደግሞ ልጁ ቁርጥ እሱ ለሚመስል ቁርጥ አይሄድ አይመጣ እሱ ነው የሚመስል ማለት ነው። ስለዚህ የወለደ ሰው እንዴት ሊለያይ ይችላል? ጎበዝ፣ ይህ እኮ የማይሆን ነገር ነው። እና እላችኋለሁ እንደዛ ነው። ለማንኛውም ቤተሰቦች አቤት አውርቼ ሳልጨርስ መጡብኝ። ሰላማችሁ እና እንደዛ ነው እላችኋለሁ። ልጆች ማሮች፣ ፍቅሮች ብታፈግን ሰላም ናቸዋል። እየተንጫጩብኝ እነዚህ ቅማላ ነው ልጆች